ሰላም ጤና ይስጥልን ቤተሰቦች፣ ዛሬ በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ላይ የተከሰቱ እጅግ አስደንጋጭና ትኩስ መረጃዎችን ይዘንላችሁ ቀርበናል። ዓለማችን በአሁኑ ሰዓት በሁለት ጎራ ተከፍላ በከፍተኛ የውጥረት ማዕበል ውስጥ ትገኛለች። በአንድ በኩል አሜሪካና እስራኤል ከኢራን ጋር የለየለት ወታደራዊ ፍጥጫ ውስጥ በገቡበት በዚህ ወቅት፣ በሌላ በኩል ደግሞ ሩሲያና ቻይና ይህንን አጋጣሚ ተጠቅመው አዲስ የኃይል ሚዛን እየፈጠሩ ነው። በተለይም የአሜሪካ ታማኝ አጋር የነበረችው የተባበሩት አረብ ኤሚሬትስ ፊቷን ወደ ሞስኮ ማዞሯን የዋሽንግተንን ባለስልጣናት ክፉኛ አስደንግጧል። ዝርዝር መረጃውን አሁን እናቀርባለን። የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ከቪላድሚር ፑቲን ጋር ባደረጉት አስቸኳይ ስልክ ጥሪ የቀጠናው ፖለቲካ መልክ መቀየሩን አሳይተዋል። እንደ ውስጥ ታዋቂ መረጃዎች ከሆነ ኤሚሬትስ ለፑቲን ልመና የመሰለ ጥያቄ አቅርባለች። ፕሬዝዳንት ቢን ዛይድ ለፑቲን በግልጽ እንዳረጋገጡት የኤሚሬትስ ግዛት በምንም መልኩ በኢራን ላይ ጥቃት ለሚሰነዘር የምዕራባውያን ኃይሎች መነሻ አይሆንም ሲሉ ተናግረዋል። ይህ የሆነበት ምክንያት ደግሞ ግልጽ ነው። የኢራን አብዮታዊ ዘበኛ የመጨረሻ የማስጠንቀቂያ ጥቃቶች በኤሚሬትስ የነዳጅና የቱሪዝም መሰረተ ልማቶች ላይ እያረፉ በመሆኑ ነው። ኤሚሬትስ በአሜሪካ የጥበቃ ጃንጥላ ስር መቆየት ዋጋ እያስከፈላት እንደሆነ ተረድታለች። በዚህ ምክንያት ፑቲን በቴህራንና በአቡዳቢ መካከል ቀጥተኛ የዲፕሎማሲ መልእክተኛ እንዲሆኑ ተጠይቀዋል። አሜሪካ የጦርነት ነጋሪት በምታሰማበት በዚህ ሰዓት ሞስኮ ከሁሉም ወገኖች ጋር መነጋገር የምትችል ብቸኛ ታማኝ ኃይል ሆና ብቅ ብላለች። ይህ ለዋሽንግተን ትልቅ የዲፕሎማሲ ሽንፈት ተደርጎ እየታየ ነው። ወደ ባህር ላይ ፍጥጫው ስንመለስ የሆርሙዝ ወሽመጥ ቀውስ አሁን ወደ ዓለም አቀፍ የኃይል ትንቅንቅ ተቀይሯል። ሩሲያና ቻይና አሁን በይፋ አሜሪካንና የአረብ አጋሮችን መጋፈጥ ጀምረዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የኢራን የተባበሩ መንግስታት መልእክተኛ አሚር ሰኢድ በጋራ በሰጡት መግለጫ ለወሽመጡ አለመረጋጋት ዋነኛ ተጠያቂ አሜሪካ መሆኗን ተናግረዋል። እንደ ላቭሮቭ ገለጻ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ክፍትና ሰላማዊ ነበር፣ ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱት ቀጥተኛ ያልሆነ ጦርነት ሁኔታውን እንዳባባሰው ተናግረዋል። ሩሲያ አሁን ዲፕሎማሲያዊ መሳሪያዋን በአሜሪካ ላይ አነጣጥራለች። የሆርሙዝ መስቀልቅል ተብሎ የተጠራው ክስተት የዓለምን የነዳጅ ንግድ አደጋ ላይ ከመጣሉም በላይ ሩሲያና ቻይና በመካከለኛው ምስራቅ ያላቸውን ተሰሚነት ለማሳደግ ትልቅ በር ከፍቶላቸዋል። አሜሪካ በዚህ አካባቢ የነበራት የባህር ላይ የበላይነት አሁን በሞስኮና በቤጂንግ ጥምረት እየተፈተነ ነው። በዚህ ሁሉ ዓለም አቀፍ ግጭት መሃል በአሜሪካ የባህር ኃይል ታሪክ ውስጥ ረጅሙና አስቸጋሪው ተልዕኮ ተጠናቋል። ግዙፏ የጦር መርከብ ዩኤስኤስ ጀነራል ፎር ከ11 ወራት የባህር ላይ ቆይታ በኋላ ወደ ኖርፎርክ የባህር ኃይል ጣቢያ ተመልሳለች። መርከቧ በካሪቢያን በአውሮፓና በመካከለኛው ምስራቅ በተደረጉ ወሳኝ ወታደራዊ ዘመቻዎች ላይ ተሳትፋለች። በተለይም ኦፕሬሽን ኤፒክ ፌሪ በተሰኘ ዘመቻ ላይ የነበራት ሚና ከፍተኛ ነበር። ሆኖም ጉዞ በአበባ የተነጠፈ አልነበረም። በመርከቧ ላይ በደረሰ ድንገተኛ የእሳት አደጋ ሁለት መርከቦች ላይ ከባድ ጉዳት ደርሷል። በተጨማሪም መርከቧ ለረጅም ጊዜ በባህር ላይ ለማቆየት በተደረገ ውሳኔ ምክንያት በመቶዎች የሚቆጠሩ መርከበኞች ለወራት በጊዜያዊና በጠባብ ቦታ ላይ እንዲተኙ ተገደው ነበር። ይህ ሁሉ መስዋዕትነት ግን መርከቧ ወደ ወደቡ ስትገባ ተረስቷል። በሺዎች የሚቆጠሩ የቤተሰብ አባላት በደስታና በደመቀ ሁኔታ ተቀብሏቸዋል። በአሁኑ ሰዓት መላውን ዓለም ያስደመመው ክስተት ደግሞ አንዱ መርከበኛ መርከቧ እንደቆመች ለፍቅረኛው ያቀረበው አስገራሚ የጋብቻ ጥያቄ ነው። መርከበኛው መጀመሪያ መሳም ከዚያ የጋብቻ ጥያቄ በሚል መሪ ቃል የፈጸመው ድርጊት ከጦርነቱ ዜና ጀርባ ያለውን ሰብአዊ ስሜት ለዓለም አሳይተዋል። ዛሬ ያየናቸው ክስተቶች አንድ ትልቅ እውነትን ያሳያሉ። ዓለም ወደ አዲስ የኃይል ሚዛን እየተጓዘች ነው። የተባበሩት አረብ ኤሚሬትስ ፊቷን ወደ ፑቲን ማዞሯ ሩሲያ በሆርሙዝ ወሽመጥ ላይ የያዘችው ጠንካራ አቋምና የአሜሪካ የጦር መርከበኞች ከከፍተኛ ድካም በኋላ ወደ ሀገራቸው መመለስ በመካከለኛው ምስራቅ የአሜሪካ ዘመን እያከተመ ይሆን የሚል ጥያቄ ያስነሳል። ፑቲን በእውነት የቀጠናው አዲስ ሰላም አስከባሪ ይሆናሉ ወይስ ይህ ለኤሚሬትስ ሌላ አደጋ ይዞ ይመጣ ይሆን? ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩት እጅግ አስፈሪ ማስጠንቀቂያ የአሜሪካና የእስራኤል ወታደራዊ ዝግጅትና የፓኪስታን ድንገተኛ የሽምግልና ጥረት ቀጠናውን የለየለት ጦርነት አፋፍ ላይ አድርሶታል። ትራምፕ በሁለት ቀናት ውስጥ ኢራንን እናፈርሳታለን ሲሉ ምን ማለታቸው ነው? የሆርሙዝ የባህር ወሽመጥ ቢዘጋ በዓለም ነዳጅ ዋጋ ላይ ምን ይከሰታል? ትራምፕ በቅርቡ ከፎክስ ኒውስ ጋር ባደረጉት ቆይታ በኢራን ላይ ያላቸውን ጠንካራ አቋም ዳግም አንጸባርቀዋል።
ፕሬዝዳንቱ እንደተናገሩት አሜሪካ ስትራቴጂካዊ ጠቀሜታ ያለችውንና ለዓለም የነዳጅ ዝውውር ወሳኝ የሆነው የሆርሙዝ የባህር ወሽመጥ በምንም አይነት ሁኔታ እንዳይዘጋ ታደርጋለች ብለዋል። ከዚህም በላይ ኢራን የኒኩሌር መሳሪያ ባለቤት እንድትሆን አሜሪካ ፈጽሞ አትፈቅድም ብለዋል። ትራምፕ በንግግራቸው ኢራንን ክፉኛ ወቅሰዋል። ኢራን ጋር ስምምነት በተደረገ ቁጥር ንግግሩ ጨርሶ እንዳልተካሄደ ነው የሚቆጥሩት፣ ቃላቸውን አያከብሩም ሲሉ ተችተዋል። ይበልጥ አስደንጋጭ ሆኖ ግን ትራምፕ ስለ ኢራን መሰረተ ልማት የሰጡት አስተያየት ነው። በኢራን ውስጥ የቀሩ ድልድዮችንና የኤሌክትሪክ ኃይል ማመንጫዎችን ጨምሮ ሁሉንም ቁልፍ ቦታዎች በሁለት ቀናት ውስጥ ማውደም እንችላለን ሲሉ ዝተዋል። ኢራን ለአሜሪካ ጥያቄዎች ትንበረከካለች ወይ ተብለው ሲጠየቁ አዎ፣ በዚህ ላይ ምንም ጥርጥር የለኝም ሲሉ በልበ ሙሉነት ምላሽ ሰጥተዋል። በሌላ በኩል ጉዳዩ ከቃላት ዛቻ አልፎ ወደ ወታደራዊ እርምጃ እየተቀየረ መሆኑን የሚያሳዩ መረጃዎች እየወጡ ነው። ታዋቂው የኒውዮርክ ታይምስ ጋዜጣ እንደዘገበው አሜሪካና እስራኤል በቅርብ ጊዜ ውስጥ በኢራን ላይ ጥቃት ለመሰንዘር የሚያስችሉ ጥንቃቄ የተሞላባቸው ዝግጅቶችን እያደረጉ ነው ብለዋል። ይህ የተቀናጀ ወታደራዊ ዝግጅት ኢራን የኒኩሌር ፕሮግራሟን ወደ ማጠናቀቂያው ደረጃ እያደረሰች ነው ከሚለው ስጋት የመነጨ እንደሆነ ይነገራል። እስራኤል ለዘመናት ኢራን የኒኩሌር መሳሪያ መታጠቅ የለባትም የሚል አቋም ያላት ሲሆን አሁን ግን ከአሜሪካ ጋር በመሆን ቀጥተኛ እርምጃ ለመውሰድ የቆረጠች ይመስላል። በዚህ እጅግ አስፈሪ ውጥረት መካከል ፓኪስታን ዲፕሎማሲያዊ መፍትሄ ለማግኘት ከፍተኛ ጥረት እያደረገች እንደሆነ ተነግሯል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሰን ናቅሺ ባለፈው ቅዳሜ ወደ ቴህራን በማቅናት ከኢራን አቻቸው እስካንዳር ማሞኒ ጋር ተወያይተዋል። የፓኪስታን ሚዲያዎች እንደዘገቡት የናቅሺ ጉብኝት ዋና ዓላማው በአሜሪካና በኢራን መካከል የተቋረጠውን የሰላም ንግግር ዳግም ለማስጀመር ነው ብለዋል። ፓኪስታን በቀጠናው የሚደረገው ውጊያ እንዲቆምና በውይይት ሰላም እንዲመጣ ከፍተኛ ፍላጎት አላት። ሆኖም ግን አሜሪካንም ሆነች ኢራን ያላቸውን እጅ አንሰጥም ባይነት አቋም እስካሁን አለማለዘባቸው የሽምግልናውን ጉዞ አስቸጋሪ አድርጎታል። ለእነዚህ ሁሉ ማስጠንቀቂያዎችና የሽምግልና ጥረቶች ኢራን የሰጠችው ምላሽ ግን እምቢተኝነት የተሞላበት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በህንድ ባደረጉት ጉብኝት በአሜሪካውያን ላይ ምንም አይነት እምነት የለንም ሲሉ በግልጽ ተናግረዋል። አራግቺ አክለውም ይህ እምነት ማጣት ለማንኛውም ዲፕሎማሲያዊ ጥረት ዋነኛ እንቅፋት እንደሆነ አስረድተዋል። ኢራን አሜሪካ የቀድሞ ስምምነቶችን ጥሳለች በሚል የምታቀርበው ቅሬታ አሁንም ለሰላም ንግግሩ ትልቅ ጋሬጣ ሆኖ ቀጥሏል። ክቡራትና ክቡራን፣ አሁን ላይ ያለው ሁኔታ እጅግ አሳሳቢ ነው። በአንድ በኩል ትራምፕ ኢራን መሰረተ ልማቷን ልታጣ ትችላለች በሚል ከፍተኛ ጫና እያሳደሩ ነው። በሌላ በኩል ደግሞ አሜሪካና እስራኤል ለጥቃት እየተዘጋጁ ነው። ኢራን ደግሞ አንደራደርም በሚል አቋም ጸንታለች። የሆርሙዝ የባህር ወሽመጥ ቢዘጋ የዓለም የኢኮኖሚ ቀውስ መፈጠሩ የማይቀር ነው። ፓኪስታን የጀመረችው የሽምግልና ጥረት ፍሬ ያፈራ ይሆን ወይስ ቀጠናው ወደማይቀረው ጦርነት ያመራል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕ በሁለት ቀን ውስጥ ኢራንን እናፈርሳታለን ማለታቸው እውነት ሊሆን ይችላል ወይስ የፖለቲካ ማስፈራሪያ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ጤና ይስጥልን። ሰላም ጤና ይስጥልን ቤተሰቦች፣ ዛሬ በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ላይ የተከሰቱ እጅግ አስደንጋጭና ትኩስ መረጃዎችን ይዘንላችሁ ቀርበናል። ዓለማችን በአሁኑ ሰዓት በሁለት ጎራ ተከፍላ በከፍተኛ የውጥረት ማዕበል ውስጥ ትገኛለች። በአንድ በኩል አሜሪካና እስራኤል ከኢራን ጋር የለየለት ወታደራዊ ፍጥጫ ውስጥ በገቡበት በዚህ ወቅት፣ በሌላ በኩል ደግሞ ሩሲያና ቻይና ይህንን አጋጣሚ ተጠቅመው አዲስ የኃይል ሚዛን እየፈጠሩ ነው። በተለይም የአሜሪካ ታማኝ አጋር የነበረችው የተባበሩት አረብ ኤሚሬትስ ፊቷን ወደ ሞስኮ ማዞሯን የዋሽንግተንን ባለስልጣናት ክፉኛ አስደንግጧል። ዝርዝር መረጃውን አሁን እናቀርባለን። የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ከቪላድሚር ፑቲን ጋር ባደረጉት አስቸኳይ ስልክ ጥሪ የቀጠናው ፖለቲካ መልክ መቀየሩን አሳይተዋል። እንደ ውስጥ ታዋቂ መረጃዎች ከሆነ ኤሚሬትስ ለፑቲን ልመና የመሰለ ጥያቄ አቅርባለች። ፕሬዝዳንት ቢን ዛይድ ለፑቲን በግልጽ እንዳረጋገጡት የኤሚሬትስ ግዛት በምንም መልኩ በኢራን ላይ ጥቃት ለሚሰነዘር የምዕራባውያን ኃይሎች መነሻ አይሆንም ሲሉ ተናግረዋል።